በስተመጨረሻም የካሌብ አባት ቱቴንና ዶክተሩን አድኗቸዋል ማለት ነው። ምክንያቱም የቱቴን ሁኔታና የቱቴን መጨናነቅ አይቶ የት እንደሄደች ከተከታተላት በኋላ ነው ቲና ቱቴን አታላ ይዛ በመሄድ ነው እንግዲህ እዛ ቤት የወሰደችው ማለት ነው። እንግዲህ ቲና እዛ ቤት የሄደችው ለምንድነው ዶክተሩን ለማሳመንና እንደታመመች እንግዲህ ለአባትየው ካሌብ አባት እንዲናገር ነበር አስገድዶ እዛ ያገዙት የነበረው። ነገር ግን የካሌብ አባት እንግዲህ ሽጉጥ ይዞ በመሄድ ነው ዶክተሩን እና ቱቴን እንዲወጡና ያስለቀቃቸው ማለት ነው። እንግዲህ ተመስገን የካሌብ አባት ላይ ቢሰነዝርም ነገር ግን የካሌብ አባት ተዘጋጅቶ ስለነበር እሱንም መቶ ዘርሮታል ማለት ነው። ቲና በጣም የደነገጠችው ምክንያቱም አንደኛ ውርደት ነው፣ ታመምኩ ብላ ስንት ጊዜ እዛ ቤት ቆይታ ሙድን እየያዘች አሁን ላይ እንግዲህ እንደዚህ ቆማ ማየቱ አንደኛ ለሷ ውርደት ነው። ሁለተኛ ነገር ደግሞ እንግዲህ የካሌብ አባት እንደዚህ ጉልበት ኖሮት የተመስገንን በአንዴ መጣሉ ቲናም በጣም አስደንግጦታል ማለት ነው። ጭራሽ ተመስገንን ነው እንዴት ይዘርራል ብላ ሙድ ያዘችበት ማለት ነው። ስለዚህ አሁን ላይ ዶክተሩ በነፃ ተለቋል። የገባበት ነገር ሳያስበው ከባድ ነገር ውስጥ ቢሆንም ነገር ግን የካሌብ አባት ሁሉን ነገር ስለሚያውቅ ከዚህ በኋላ እሱን እንደማይነኩትና ወደሱ እንደማይመጡ ነግሮት ከዚህ በኋላ ዶክተሩን በሰላም ሸኝቶታል ማለት ነው። ሌላው ጉዳይ ደግሞ እንግዲህ ትሁቴ ከተመስገን ልጅ እንዳላት ነው የተናገረችው። ምክንያቱም ትሁቴ እንግዲህ ለካሌብ አባት እንደተናገረችው ከሆነ ምንድነው ያለችው በ15 ዓመቷ ነበር እንግዲህ ተመስገን የደፈራት ትሁቴ ገጠር እያሉ እየተከታተለ 15 ዓመቷ ከትምህርት ቤት ጠልፏት እንግዲህ ከደፈራት በኋላ ከቤት እንዳትወጣ ዘግቶባት ነው እንግዲህ ለብዙ ጊዜ ያቆያት። ስለዚህ ይሄን ሁሉ ነገር አልፋ ወይም ደግሞ ከሱ ለመሸሽ ነው እዚህ ከተማም የመጣችው። ይሄንን ነገር ደግሞ የካሌብ አባት አያውቅም ነበር፣ እንደገናም ደግሞ ካሌብም አያውቅም ነበር። ስለዚህ አባትየው አሁን ላይ አውቆ በጣም አዝኗል። ምክንያቱም ያንን ፎቶ ስታይ ሁሉ ጊዜ የምታለቅሰውና ያንን ፎቶ ስታይ ዛጋ ሁሉ ጊዜ የምትጨነቀው ለምን እንደሆነ አሁን ላይ የካሌብ አባት የተረዳ ይመስለኛል። ምክንያቱም ለዛም ነበር የጠየቃት። ስለዚህ ያ ፎቶ እንግዲህ የትሁቴ ልጅ እንደሆነች ነው እያሳየን የሚገኘው ማለት ነው። ስለዚህ አሁን ላይ የካሌብ አባት እንግዲህ ካሌብ የማይጠብቃት ከሆነ ከተመስገን አባትየው ከተመስገን ትሁቴን ሊጠብቃት ቃል ገብቶላታል ማለት ነው። ነገር ግን እስቲ የካሌብ አባት ጀግና ነው የምትሉ ሁሉንም ከካሌብ በላይ እንግዲህ ያንን ሪስክ ወስዶ ያስወጣቸው በጣም ይችላል ጀግና ነው የምትሉ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ትሁቴ ክፍል 63 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 63 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ዳኒ መጥቷል፣ እንደገናም ደግሞ ስራ ጀምሯል። አሁን ላይ ደግሞ ኤደን ቶሎ ንጋባ እያለች ነው የተናገረችው ያለችው። ምክንያቱም አሁን ላይ ካሌብና ትሁቴ ሊጋቡ ስለሆነ እነሱ ቀድሞን ሊጋቡ ነው፣ እኛ መች ነው የምንጋባው እያለች እየተጨነቀ። አሁን ደግሞ ዳኒ እንግዲህ እንደሚታወቀው አሁን ነው ስራ የጀመረው እያለ ነው፣ ምንም በእጁ ላይ ምንም ሳንቲም ስለሌለና እንደገና ያንን እስከሚያስተካክል ድረስ ነው ታገሽኝ ያላት ያለው። ኤደን ደግሞ የከፋት ምንድነው ከኛ ቀድሞ ነቱት የሚያገቡ ከሆነ እኛ መች ነው የምናገባው እንደዚህ አውርተን ብላ ነው የተጨነቀችው። እንግዲህ ትሁቴ በጣም ጥሩ ሰው እንደሆነች ዳኒ ለኤደን ነግሯታል። በጣም መልካም ሰውና እኛ ክፋት እንኳን ብናደርግባት እሷ ለኛ ጥሩ ነገር ነው የምታደርግልን ብሎ ለኤደን ሲነግራት ኤደን በዛ ሰዓት በጣም ቀንታለች ማለት ነው። እሷም ስለ ካሌብ ነው የነገረችው። ካሌብም ቢሆን ጥሩ ሰው ነው ምናምን ያላት። ነገር ግን ከካሌብ በላይ ትሁቴ በጣም ጥሩ ሰው እንደሆነች ነው ዳኒ ደግሞ ለኤደን የነገራት ማለት ነው። አሁን ላይ እንግዲህ ካሌብ ጥሩነቱ በምንድነው ሲላት ምንድነው ያለችው ገንዘብ አለው፣ ስራ አለው፣ ጎበዝ ነው ምናምን ታታሪ ነው ብላ ዳኒን እንግዲህ ለማስቀናት ነው ያረገችው ጥረት ማለት ነው። ነገር ግን አሁን ላይ ዳኒ እንግዲህ ታገሽኝ ብሏታል ማለት ነው። ሐሳብ ይዞታል ኤደንን በምን መልኩ ነው ሊያገባት የሚችለው። ምክንያቱም አሁን ላይ ምንም መተዳደሪያ ምንም አይነት ነገር ስለሌለውና ገና ደግሞ አሁን ላይ በቅርቡ ስለጀመረ ያን ሁሉ እስከሚያስተካክል ድረስ ነው ታገሽኝ ያላት ማለት ነው። እንግዲህ ኤደንና ትሁቴ ተመስገንን ማገታቸውን ለዳኒ አልነገረችውም ነበር። ምክንያቱም ተመስገን ነው እንግዲህ ዳኒ ጋር በመሄድ ሚስትህን ከእንደዚህ አይነት ነገር ጠብቃት ካልሆነ ግን ከባድ ነገር ውስጥ ነው የምትገቡት በማለት ያስጠነቀቀው ማለት ነው። ስለዚህ ዳኒ ይሄንን ነገር አያውቅም ነበር። ኤደንም ለዳኒ ይጨነቃል ብላ አልነገረችውም ነበር። ስለዚህ አሁን ላይ እንግዲህ ዳኒ በኤደን ስም ነው ይቅርታ ተመስገንን ያለው ማለት ነው። እናም ነው በዛ ተናዶ
ኤደንን የተናገራት። ምክንያቱም አንቺ ምን ቤት ነሽ በዛ ውስጥ የምትገቢው? እሱ አሁን ላይ እንግዲህ በጣም ኑሮ ይመረረውና ለመሞትም ዝግጁ የሆነ ሰው ነው፣ ምንም አላማ የሌለው። እኛ ግን ብዙ አላማ አለን፣ እንዴት ይሄን ነገር አንቺ ታደርጊያለሽ ደፍረሽ ብሎ እንግዲህ ኤደንን ተናግሯታል። ኤደን ለትሁቴ ስትል ነው በማዘን ያን ነገር ያደረገችው። ነገር ግን ዳኒ ደግሞ ይሄን ያክል ድረስ መዳፈር አይጠበቅብሽም ምክንያቱም እነ ካሌብና አባትየው አሉ ብሎ ስለነገራት ማለት ነው። እስቲ እናንተ በዳኒ ሐሳብ ያለውን ነገር ተስማማላችሁ ወይስ አትስማሙም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቲናን ሊያባሯት እንደሆነ ግልጽ ነው ማለት ነው። ምክንያቱም የካሌብ አባት በቪዲዮ እንግዲህ ከዚህ በፊት ፍሌሹን እሷ ብታጠፈውም ነገር ግን የያዘባት ቪዲዮ እንዳለ ፒሲ ላይ አስቀምጦ እንደነበር እንግዲህ ለካሌብም ትሁቴም ለራሷ ቲናም ሁሉም ባሉበት ነው ያሳያቸው ማለት ነው የሷ ተግባርን። ስለዚህ ከዚህ በኋላ ከዚህ ቤት የምትወጣበትን ምክንያት አገኘ ማለት ነው። በፖሊስ አስፈራርቶም ቢሆን ያስወጣታል። የሷ ውሸትና የሷ ተንኮል የሷ ሴራ አሁን ላይ በቪዲዮ ስለታየ ማለት ነው። እሷ ግን አጥፍቼዋለሁ ብላ ነበር፣ ነገር ግን ተይዛለች። ስለዚህ ትሁቴ ከዚህ ቤት ልታስወጣት ስትል ቲና ደግሞ እንግዲህ ለተመስገን ጋር ሄዳ ነው እንግዲህ ትሁቴን እንዲናገራት የፈለገችው ማለት ነው። ምክንያቱም ተመስገን ምንድነው ያደረገው? ካሌብን እንግዲህ ቀርቦት እያስፈራራው ነው። ትሁቴ የኔ ብቻ ነች፣ ምክንያቱም ከኔ ጋር ከዚህ በፊት ክብረ ንጽህናዋን ስለወሰድኩና ድንግልናዋ ከኔ ጋር ስለሆነ ክላንተ ምንም አትሆንም ብለው ነው እንግዲህ የነገራት። ካሌብ ደግሞ ትሁቴን እየወደዳት ስለነበርና ከሷ ጋር መሆን ስለነበር ይሄንን ነገር ሚስጥር አያውቅም። ይሄ የኋላ ታሪኳ ቢሆንም ትሁቴም ያንን ነገር መናገር ያልፈለገችውም ትዝታ እንዳይቀሰቅስባት ብላ ነው እንጂ ያ የተደረገና ያለፈ ነገር ነው። ነገር ግን ካሌብ ደግሞ ትሁቴን የሚያስባት ምንም እንደዚሁ ንክኪ የሌላት ክብረ ንጽህናዋ የጠበቀች ነበር የመሰለው። ለዛ ነው ከሷ ጋርም መሆን የፈለገው ይመስለኛል። ነገር ግን አሁን ላይ ካሌብ ተመስገንን ፈርቶታል። በጣም ነው የፈራው። እንዴት እንደተንቀጠቀጠ አይታችሁታል። እንኳን ለትሁቴ ለአባትየው ራሱ አልደረሰለትም እኮ። አባቱ በራሱ ነው እንግዲህ እያስታገሰና እንግዲህ የቲናንም ከባድ ነገር እየደረሰባት ያለው። አሁን ግን ተመስገን ፊት ለፊት መጥቶ ነው ትሁቴ የኔ ብቻ ነች፣ ካንተ ጋር መቼም ቢሆን ልትሆን አትችልም በማለት ያንን ነገር ተናግሮ እንግዲህ ትሁቴን እንዲናገራት ያደረገው። ወዲያው ነው እንግዲህ ካሌብ ይሄንን ነገር እንግዲህ ሳያጠነጥን እሷን ይጎዳታል አይጎዳትም የሚለውን ነገር ሳያስብ ነው እንግዲህ ትሁቴ ለሄዱ ይጮባት። ምክንያቱም ምንድነው ያላት? እንዴት ከሱ ጋር ግንኙነት እያለች እየተዳራሽ እኔ ጋር ታስመስያለሽ አስመሳይ ነሽ ብሎ የጮባት ማለት ነው። በጣም አይምሮ የሚነካ ንግግር ነው የተናገራት። ትሁቴ በዚህ ልክ ካሌብን አጠብቆም ነበር። ካሌብም እንደዚህ ምን ሆኖ እንደተናገራት አይታወቅም። ምክንያቱም እውነት ትሁቴን ሳይፈልጋት ቀርቶ ወይም ደግሞ በቅናት ነው እንደዚህ ያላት ወይስ ከተመስገን ማስፈራሪያው ያ አስጨንቆት ወይም ደግሞ ከትሁቴ ጋር ለመራቅ ነው ይሄንን ነገር ያደረገው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁቴ ይሄንን ነገር ከተናገራትና አይምሮ የሚነካ ንግግር ካላት በኋላ ነው በጣም ተናዳ የተመስገን ቤት ቀጥ ብላ ሄደችው ማለት ነው። ይሄንን ነገር ምሰራው ማንስ ቲና ነች። ይሄን ሁሉ ሴራ በመሃላቸው እንደዚህ አይነት ነገር እንዲኖርና በመሃላቸው ችግር እንዲፈጠር ትሁቴ ሰላም እንዳትሆን ይሄን ሁሉ ነገር የጠነሰሰችው ትሁቴ የተመስገን ጋር ከሄደች በኋላ በጣም ተናዳ ሰድቧለች ማለት ነው። እስከመቼ ነው የኔን ህይወት መታበላሸው እያለችው። ምክንያቱም ከዚህ በፊት አበላሽተዋል፣ አሁን ግን ከኔ ራቅልኝ፣ ህይወቴን ለኖርበት፣ ህይወቴን አታጨልምብኝ ብላው እንግዲህ ጩቤ ይዛ ራሷን ለመግደል አስባ ነበር ማለት ነው። ካልሆነ ሞትን አልፈራም ከዚህ በኋላ ወይ ግደለኝ እያለችው ነው። ምክንያቱም እሱ በየሄደችበት እየተከታተለ ሰላም እየነሳት ነው። መኖርም እየኖረች አይደለም የምትባለው፣ ሁሌ እያዘነችና እየተከዘች። ስለዚህ ትሁቴ አላማዋን በሙሉ እያጨለመባትና ሁሉንም ሚስጥር እየዘረገፈባት ስለሆነ በቃ ከዚህ በኋላ ግደለኝ ነው። አሁን ደግሞ እሱ ተመስገን እያለ ያለው ለምን ከኔ ጋር አትኖሪም እከስሻለሁ እያለ ነው። እሷ ግን ያንኑ ነገር በደል ካደረስክኝ በኋላ ከተጫወትክብኝ በኋላ ምንድነው የምትከሰኝ ብላ ነው እንግዲህ የተናገረችው። የካሌብ አባት ደግሞ በካሌብ ተናዱበታል። ምን ጊዜም ፈዛዛ ነህ አንተ፣ በጣም የማትለወጥ ሰው ነህ። ምክንያቱም ትሁቴን ጠብቅ ብለን መች ጠበቅካት፣ መች አዳንካት፣ መች አንተ ራሱ ሪስክ ውስጥ ገባ እንደኔ እያለው ነው ካሌብ። ዛሬ ነገ ትሁቴን አድናታለሁ እያለ ከተመስገን ጋርም እንደ ጓደኛ ቀርቦ ምንም የሰራው ስራ የለም። በቃ ሁሉ ጊዜ ፉከራና ወሬ ብቻ ነው። በቃ ጭራሽ ትሁቴን ለተመስገን የሚያገኝበትን ጊዜ ነውና ቦታ ነው የሰጠው እንጂ ምንም እኮ እስካሁን ያደረገላት ነገር የለም። ዛሬ ነገ ካሌብ ለትሁቴ ብሎ የሆነ መስዋዕት ይከፍላል ወይም ደግሞ የሆነ ነገር ተመስገን ያደርገዋል ብለን ስናስብ
ነገ ደግሞ ይመጣና የሆነ ነገር ሲሰማ ትሁቴ ላይ መጥቶ መጮህ ነው ማለት ነው ጭራሽ። ስለዚህ ካሌብ በጣም የወረደ ሰው ነው በኔ በኩል። ምንም ለትሁቴ እያዘነላትና ምንም እየተረዳት አይደለም፣ እያጠቃት ነው። በሰው በተመስገን ጭራሽ እያጠቃት ነው የሚገኘው። እስቲ በካሌብ ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ እንግዲህ እንዳየነው ከሆነ መሽቶ ስለነበር ነው በነገው ዕለት እንደሚያስወጣት ተረጋግጧል። ምክንያቱም ቪዲዮ በሙሉ ፒሲው ላይ ስላለ እንግዲህ ፒሲውን የሆነ ነገር ታደርጓለች ብዬ አላስብም። አባትየው ጋር ስለሆነ ይታወቅባታል ብዬ ነው ማስበው። ስለዚህ መውጣቷ አይቀርም በነገው ዕለት። አሁን ላይ ቲናም አጠፋሁት ብላ የነበረው ቪዲዮ እንደታየባት ሲታወቅ በጣም ደንግጣለች። ስለዚህ ያን ነገር እንኳን አይታ ካልወጣች በጣም ከባድ ነው የሚሆነው ብዬ ነው ማስበው። ትሁቴም ደግሞ እንግዲህ አሁን ላይ በስተመጨረሻ የምታለቅስለት ፎቶ ወይም ደግሞ አሁን ላይ የምታዝንለት የምታየው ፎቶ ልጇ እንደሆነች ነው እንግዲህ ለካሌብ አባት እየተናገረችው ማለት ነው። እስከዛሬ ደብቃው ቢሆንም አሁን ግን ነገር ሁሉ እየተወጣጣ እየፈረጠባት በተመስገን በኩል ሲሆን ስለዚህ ይህንን ነገር መናገር እንዳለባት ነው እንግዲህ ለካሌብ አባት የነገረችው ማለት ነው። እንግዲህ የካሌብ አባት እንግዲህ ከካሌብ በላይ ትሁቴን ይጠብቃታል ብዬ ነው ማስበው። እንግዲህ ትሁቴ ነገሩን ሁሉ ያቅልልልሽ ብለናል። እስቲ በዛሬው የትሁት ክፍል ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።